አሁን ካየኝ እኔ ማተብ አለኝ እኔ አውልቄው አላውቅም። አለዚያ ካየ ማተብ አለኝ እኔ አውልቄው አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም። ድሃ ጥቁር ጉንዳን ነው። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የራሳ ተናገርኩት ራሴ ነው። አብይንም ክርስቶስንም መታዘዝ አይቻልም። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። አራድነት መሆን ካለበት እውነት ለመናገር አራድነት መሆን ካለበት የእውነት ለመናገር ፋሽን እናድርግ ካሉ ፋሽን ሊያደርጉት የሚገባው፣ ስታይል እናድርግ ካሉ ስታይል ሊያደርጉት የሚገባው በሚስታቸው ተወስኖ። ሰላም ለእናንተ ይሁን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የጌዝ ሚዲያ ቤተሰቦች እንደምን ሰንበታችኋል? ሳምንቱ እንዴት አለፈ? ሰንበት እንዴት ነበር? እጅግ በጣም ደስ የሚል ነበር ብዬ አስባለሁ። ምክንያቱም በዓለ ሃምሳ ደስ የሚል ደስታን ፈሽታን የምናሳልፍበት ጊዜ ስለሆነ ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያለቀችብን ነው። እስከዚያው ድረስ ግን ብናጣጥማት መልካም ነው ብዬ አስባለሁ። እንደምናችሁ ታዲያ እናንተስ? እስኪ በኮሜንት ላይ በዚህ ሳምንት ያጋጠማችሁን እንደው መልካም የሆነ ነገር እንደው ትንሽም ደግሞ ቆንጠጥ የምታደርግ ነገር ካለች ጸልዩልን ልናካፍላችሁ እያላችሁ እንደው ኮሜንት ላይ እንዲህ ገጥሞኝ ነበር በዚህ ሳምንት እያላችሁ ደስታችሁንም ማዘናችሁንም ብታካፍሉን ወደ ሰፊው ህዝብ እናደርሳለን። ለኛም ማድረስ ከፈለጋችሁ ብታደርሱልን ብዬ ነው ይሄንን እያልኳችሁ ያለሁት። እንግዲህ ተቀነጫጭበው ወዳያችኋቸው ቪዲዮዎች እንሄዳለን። ከነሱ ውጪም ያላያችኋቸውን ቪዲዮዎች ይዤላችሁ መጥቻለሁ። እኔ ይሄንን መርሃ ግብር ወደ እናንተ ማስተላለፍላችሁ ዲያቆን አቢሜሌክ ነኝ። ባላችሁበት ሆናችሁ አረፍ ብላችሁ ይሄን መርሃ ግብር እንድትከታተሉ በአክብሮት ጋብዛችኋለሁ። በቀጥታ እስኪ ወደ መርሃ ግብራችን እንሂድ። እንደው አንድ ጴንጤ በጣም በቃ ጉብቅጥ ምናምን እያለ ነው። እንዴት ነው መሰላችሁ? የበግ ለምድ ለብሰው ይመጣሉን በአካል ያየንበት ነው። እንዲህ ከሃዲ ሆነው እኛ ቤተክርስቲያን ሆነው ወይ ሌላ መናፍቅ ሆነው እንደዚህ ሆኖ ምናምን አይደለም። እንደሱ ሆነው ሳይሆን በቃ ቀጥታ አታክ ለማድረግ የሚፈልጉትን ነገር በዚህ ልክ እየሰሩ እንደሆነ የሚያሳይ ቪዲዮ ነው። እስኪ እንስማው ምን እንደሚል። አለዚያ ካየ ማተብ አለኝ እኔ አውልቄው አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም። ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል። በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ። ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። ይኸውላችሁ የበግ ለምድ መልበስ ማለት ልክ እንዲህ ነው። ምን እያለ እንደሆነ እንደገና እንድታውቁባቸው እፈልጋለሁ። ከአንደበታቸው አይደለም በእንደዚህ ያለ አንድ ኩታራ ይቅርና ሊቀ ጳጳስ ናቸው ተብለው ሀገረ ስብከት ተሰጥቷቸው እንኳን እየመሩ እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ያስተማረንን ሰው ነቅለን እያወጣን ነው። አይደለም በማተብ ልንሸወድኛ ኦርቶዶክሳውያን አይደል? ስለዚህ በደንብ ልንነቃባቸው ይገባል ባይ ነኝ። ተራ የሆነ መንገድ ነው የመረጠው። ለማታለል ያደረገው ነገር ነው። ደግሞ እያታለልኩ ነው ብሎ አይነገርም አይደል? ሙያ በልብ ነው አይደል እንደ እየተባልን ያደግነው። ምን ይሉታል በእግዚአብሔር ይሄንን ሳይሆን እና ከእንደዚህ ካሉ ብንቆጠብ ከእንደዚህ ካሉ ሰዎች ጋር ንግግርን ባይኖረን መልካም ነው። እንደውም እኔ አንድ የታዘብኩት በዚህ ዓመት በ2017 በተለይ ደግሞ ይሄ ሰርግ እየበዛ በመጣበት አሁን ሰርጎቹ ባሉበት ጊዜ በደንብ የታዘብኳቸው ነገሮች አሉ። በእውነት ሁላችንም እንደ ትሬንድ ይዘ ነው የሄድን እስኪመስለኝ ድረስ በቲክቶክ የሆነ ትሬንድ ይነሳል አይደል? ወይ ዳንስ ነው ወይ ዘፈን ነው ወይ የሆነ እንቅስቃሴ ነው ምናምን አይደል? ልክ እንደዛ ትሬንድ እስኪመስለኝ ድረስ ያየሁት ነገር አለ። እነዚህን እንደው ለአብነት እንዲሆኑ ያገኘኋቸውን ቪዲዮዎች ላሳያችሁ። ሰው በዚህ ልክ ሲሆን ደስ ሲል በቃ በእውነት እኔ በጣም ነው ደስ ያለኝ። ማለት ሁለቱንም ወጣቶች እናውቃቸዋለን። በስራቸው
ጠጋ ብሎ የሚያውቃቸው ሰው ያውቃቸዋል። በሚዲያ የምናውቃቸው ሰዎች ግን አይደለም ለዚህ ክብር ይቅርና እንደው ስርዓት እንኳን ያላቸው አይመስሉም ነበር አይደለ? ለሰላምታ እንኳን እግዚአብሔር ይመስገን ብለው መናገር የሚችሉ እስከማይመስሉበት ድረስ ነው በአንዳንድ ነገሮች ላይ የምናያቸው። ለካ ውስጣቸው ወይራ ነው። በእውነት በጣም ነው ደስ ያለኝ። በቃ እጅግ በጣም ደስ የሚል ነው። ከወጣት ካሁን ካለ ወጣት እየጠፋ ካለ ነገር ፍሬ አፍርቶ እንደመገኘት ሰው በተሰበሰበበት ቦታ ወይ ደግሞ ሰው በሌለበት ቦታ ሰው ሆኖ መገኘት ነው ሰው ማለት ይባላል እና ሰው ሆነው ተገኝተው ስላገኘናቸው በእውነት በጣም ነው ደስ ያለኝ። ግን እንደው መምህር ኢዮብ ይመኑ በደንብ አበረታቶ ነው ይችን ነገር የተናገሯት መምህራችን እና ደስ ብሎኛል። እስኪ ግን የኢዮብ ይመኑን ንግግር እንስማው። አራድነት መሆን ካለበት የእውነት ለመናገር ፋሽን እናደርግ ካሉ ፋሽን ሊያደርጉት የሚገባው፣ ስታይል እናደርግ ካሉ ስታይል ሊያደርጉት የሚገባው የሚስታቸው ተወሰነ። እንድትባርከን ጌታ ጠርተናል። አራድነት ማለት በሚስታቸው ተወስኖ መኖር ነው። በቃ ይሄ ነው በጣም አራዳ መሆን፣ ብልጥ መሆን። ምክንያቱም በጣም ሰላማዊ የሆነ ኢንቫይሮንመንትን መገንባት ማለት ነው። ከሚስታቸው ጋር ወይ ከሚስታችን ጋር ወይ ከባላቸው ጋር ሰላማዊ ሆኖ መኖር ማለት በጣም አራድነት ነው። ሲደክመን የምናርፍበት፣ ደስ የሚለን ነገር የምናደርግበት፣ ከእግዚአብሔር ጋር የምንታረቅበት። በእውነት በደንብ እኮ ነው የሚያስታርቀን። በነገራችን ላይ ከሚስቶቻችን ጋር፣ ከባሎቻችሁ ጋር፣ ከቤተሰብ ጋር፣ ከጓደኞቻችሁ ጋር ሰላም ሆኖ መኖር ከእግዚአብሔር ጋር መታረቅ። ስለዚህ በደንብ ደስ ብሎን እንድንኖር በቃ በዚህ ልክ ነውና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ይህንን የመሰለ ጸጋ እግዚአብሔር አያሳጣን። እንደው ስለ ጸጋ ሲወራ ወይም ደግሞ እንደው ሙያ በልብ ነው ስለሚባል ነገር ሲወራ ሰሞኑን ሶሻል ሚዲያ ላይ ሲራወጥ የነበረ ነገር አለ። ሁላችንንም ነው ያስደነገጠው፣ እኔንም ጭምር ነው ያስደነገጠኝ በእውነት ማለት ነው። ይገርማል በጣም። በዚህ ጊዜ አይጠበቅም እኮ የማይጠበቅ ነው። ግን በቃ እግዚአብሔር የራሱ የሆነ ሰራዊት አለው የሚለውን በአይኔ እንዳይ ካደረጉኝ አንዱ ይሄ ነው። አይገርም? እንግዲህ ዶክተር የምር በጣም ነው በቃ የገረመኝ። እንዴት መሰላችሁ? አሁን ድቁና በጣም እንደዚህ በየጊዜው እየተሰደበ እየተተቸ ባለበት ጊዜ፣ ክህነት ክብረ ክህነት በጣም እየተቀለለ ባለበት ጊዜ፣ ከቤተ ክርስቲያን ለማስወጣት ብዙ መናፍቃን የቻሉትን ያህል እየገፉ በሄዱበት ጊዜ፣ ወይም ደግሞ እሳት በሆነ አይደለም በድቁና ማዕረግ ላይ ያሉ ሰዎች ይቅርና በጵጵስና ደረጃ ላይ ያሉ የመጨረሻዎቹ ማዕረጎች እንኳን ለገንዘብ ሲራኮቱ ባየንበት ጊዜ እሳት የሆነ ዘመን ላይ ምንኩስናን ይዞ መቅረብ ማለት በእውነት ይሄ መመረጥ ብቻ ነው። በቃ ይሄ ከእግዚአብሔር ካልሆነ አይቻልም። እግዚአብሔር ብቻ ነው ይሄ ነገር ሊያደርግ የሚችለውና እጅግ በጣም ደስ ስላለኝ ነው። እና ይሄ ሀብት ነው፣ ይሄ ጸጋ ነው። ይሄ ምድራዊ ላይ ከምናየው ገንዘብ ሁሉ የበለጠ ነው። አንድ መናፍቅ ምን አለ መሰላችሁ? ያውም ደንበኛው መናፍቅ። እቺን ቪዲዮ ይዩልኝ። ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን። ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለን። ማንም አይቀድመንም። ቶሞ ካለ መግባት ማንም አይቀድመንም። ጠፋ መብራት። እሺ እንግዲህ እንደተመለከታችሁት ይህ ሰው አመሉ ነው ድሃ ሊያደርገው የሚችለው ወይም ደግሞ
በቃ ባህሪው ነው ወይ ሰነፍ ነው ምናምን ብሎ ነው የተቸው። እና እጅግ በጣም የሚገርመው ምንድነው እኔን ያስገረመ ይመስላችሁ? ኦኬ እሺ፣ ስለዚህ አመልህ ነው አሁን እኔን ነው ብሏል አይደለ? እኔን ነው ያላትን ቪዲዮ ደግሞ እስኪ እንመልከታት። እኔን ነው ድሃ ያልኩት እኔን ነው ብሏል። እንግዲህ የእሱን ቪዲዮ ደግሞ እናያት። ድሃ ጥቁር ጉንዳን ነው። እኔ ማንንም አልተናገርኩም። የራስ ተናገርኩት ራሴን ነው። ገብተህ መስማት ከቻልክ ትዕግስት ካለ ግባና ስማ፣ አዳምጥ። ሙሉ ትምህርቱን አዳምጠ ስትጨርስ ዮናታን አክሊሉ የተናገረው በዚህ አውድ ነው፣ በዚህ መንፈስ ነው። በቃ ዮናታን ሊናገር የፈለገው ይህንን ነው። ይኸውላችሁ አሁን እኔን ነው ድሃ ያልኩት እኔን ነው ብሏል። ስለዚህ ይሄ ሰውዬ ወይ አመል አለበት ወይ ሰነፍ ነው ማለት ነው። እንደው ለማታለልም ወይም ደግሞ እንደው ለማሳመንም የምንፈልገውና የምንሄድበትን መንገድ ብንመርጥ መልካም ነው ብዬ አስባለሁ። አንዳንድ ጊዜ ከአፋችን አምልጦ አዳልጦን ይወጣና ከዛ በኋላ እንዴት ነው አይታሽ አይደል አይመለስ እንደገና ነገር እና ለንግግራችን ለከት ቢኖረን ሃይማኖት ላይ ለምታነሳው ነገር በጣም ለከት ቢኖርህ ቤተክርስቲያንን ቅድስቲቱን ተደግፈህ ባይሆን ፍምስናህን የምታመጣው መልካም ነው። ያው መርጠህ የሄድክበት አባትህ ዲያብሎስ አለ፣ እሱ እንዳደረገ ቢያደርግህ መልካም ነው። እጅ ነስተህ ብትመጣ ግን ቅድስት ቤተክርስቲያን ዛሬም ወደፊትም ትከተልሃለች፣ ትሰማሃለች አይደል? ስለዚህ ይህንን መስማት መልካም ነው ብዬ አስባለሁኝ። ለአንተ ነው። እሺ እንግዲህ በፕሮግራማችን ላይ አንድ እንግዲህ የአባ ገብረ ኪዳንን ሳንሰማ እናልፍም። እስኪ በጥቂት ደግሞ የእሳቸውን ሰምተን መለስ። እግዚአብሔር ወደ ማደሪያቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎች እንማልዳለን ይላል ዲያቆኑ ናቲ። እሱም ተሰዶ እንደሆነ እንጃ። ስለተሰደዱ ሰዎች እንማልዳለን ይላል። ስለተሰደዱ ማለት እኮ ጅማ፣ ጂንካ፣ መቀሌ፣ ባህር ዳር፣ ጎንደር ስለሄዱ ማለት አይደለም። እግዚአብሔር ስለተሰደዱ ሰዎች ማለት ነው። ስለተሰደዱ ሰዎች እንማልዳለን ሲል ሰምታችሁ ታውቃላችሁ? አሁን እዚህ ቁመን ልባችን ግን የለም ማለት ነው። ያ ነው ስደተኛ ማለት ነው። ይመጣል፣ በዓል ያከብራል፣ ከጸሎት ስደተኛ ነው፣ ከጾም ስደተኛ ነው፣ ከእርቅ ስደተኛ ነው፣ ከሰላም ስደተኛ ነው፣ ከቁርባን ስደተኛ ነው፣ ከመልካም ነገር ስደተኛ ነው። አካሉ ግን ቤተክርስቲያን ይመጣል፣ እሱም ተመስገን ነው። ይህም ከጠፋ ደግሞ ችግር ነውና ስለዚያ ነው ስለተሰደዱ ሰዎች እንማልዳለን። ቅዱስ ዮሐንስ አፈወርቅ ይላል ድሮ አባቶቻችን ከዓለም ወደ እግዚአብሔር ነበር የሚሰደዱ፣ ደግሞ ዛሬ እኛ ከእግዚአብሔር ወደ ዓለም እንሰደዳለን አለ። ከእግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የስጋውን ስደት ያቆመዋል፣ የስጋውን እስራት ያቆመዋል፣ የስጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል ሁላችንም። እውነቴን ነው። ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን። ከወደቅንበት ሁነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል? እግዚአብሔር የሳንቲም ድቃቄ ይቸግረዋል? እግዚአብሔር ጧፍ ይቸግረዋል? ፀሐይ፣ ጨረቃ፣ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ፣ ለከብቱ፣ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም? መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለ አቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም? አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መከዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለት እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ከቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ከቤቱ ሰው ይታረዳል፣ ከቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። የሁሉ የሆነበት እኛውን ያመጣ ነው። የሰፈርነውን ቁና ነው እያገኘን ያለ ነው። ያልሰራነው ኃጢአት ተቆጥሮ ምን ይገኛል? ሁሉን አድርገናል በእውነቱ ማለት ነው ከጽድቅ በቀር እና እግዚአብሔር ይመልሰን። እንደዚህ ያሉትን ሰዎች እወቋቸው፣ አስተውላችሁ ተጓዙ። በጣም ሰውን ማወቅ ምንድን ነው? ከባድ ነው። አንድ ጸሐፊ የተናገረው ልንገራችሁ። ወደ መጨረሻው ዘመን
ጠላትን ለይቶ ማወቅ እንደ በረከት ይቆጠራል ብሏል። ገብቷቸዋል? ለምንድን ነው? ሰው ሁሉ ምን ስለሚሆን ነው? አስመሳይ ስለሚሆን ማለት ነው። ሰው ሁሉ አስመሳይ ስለሚሆን በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው። አይገኝም። ሰው እየቀማ የሚመጣ ሰው እንግዲህ አይገኝም፣ እየሰጠ ነው የሚመጣ። ይገርማችኋል። እንግዲህ የሚመጣው አስመስሎ ተቀብቶ የበግ ለምድ ለብሰው ነው ብሎ እንዲህ ባለቤቱ እና ሰውን ማወቅ ለይቶ ማወቅ ይገባናል። አዋቆች ተደርገን ስለተፈጠር ለባውያን ማይምራን ስለሆነ ወደ እውቀቱ ልውሰዳችሁ። እናውቅ የሚገባን ዛሬ ልናውቀው የሚገባን ነሐሴ 24 ቀን አሁን እንግዲህ ለቆሞስ የኔታ አባ ገብረ ኪዳን ቃለ ሕይወትን ያሰማልን። በእውነት ደስ ብሎኛል። እንዲህ ያሉ መልእክቶችን አስተላልፈው ደስ ብሎን ስንሰማ በቃ ነፍሳችንም ትረካለች አይደል? ጥሩ የሆኑ መልእክቶችን ሲተላለፍልን ደስ ይላል። ቃለ ሕይወትን ያሰማልን ይገባል ማለት ነው። ፋንታሁን ዋቄ ስለ ቅዱስ ሲኖዶስ የተናገሩት አለ። እንግዲህ ሀገር ውስጥ በነበሩ ሰዓት በደንብ አንደበታቸው ተይዞ ነበረ። እንግዲህ አጋጣሚውን ተጠቅመው ከሀገር ወጥተው እውነታውን ወደ ሕዝበ ክርስቲያን ለማድረስ እየሞከሩ ነውና መምህር ፋንታሁን ዋቄ በጣም በሚገርማችሁ ሁኔታ ይህንን መንገር ወይ ይህንን ነገር ማለት አልፈልግም፣ ነገር ግን ምን ለማለት ነው ውስጥ ያሉ አጥፊ ናቸው ተብለው ከሚጠሩ ሰዎች መካከል ውስጥ ያሉ ሰው ስለሆኑ ነው እየነገርኳቸው ያሉትና የሐረር ሰው ናቸው ወይ ደግሞ ኦሮሚያ ክልል ውስጥ የሚኖሩ ወይ ደግሞ ኦሮሞ ናቸው ተብለው የሚጠሩ ሰው ናቸው። ግን ቅድስት ቤተክርስቲያናቸውን ከዘረኝነት ነፃ ለማድረግ ወይም ደግሞ ዘረኝነት አስፈላጊ አይደለም ብለው በማሰብ ቤተክርስቲያን የምታስተምራቸውን በይፋ በገሃድ የሚኖሩ ሰው ናቸውና እጅግ በጣም ደስ ብሎኛል። እስኪ የሳቸው መልእክት እንስማ። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሞማ የዘር የጥቁር ናዚዝም አምላኪ ነው። ልክ ሂትለር ሶይል ኤንድ ዘ ብለድ አፈርና ደም እንደሚለው እሱም ለፌፊ ለፋ የሚል ሰው ነው። እጅግ ሰው የሚጠላ ሰው ነው። ሰውን ከርስት ለመንቀል የሚሰራ ሰው ነው። ከሱ ጋር የሚተባበር ጳጳስ በዚህ ቀኖና የተወገዘ ነው። ያለ ሲኖዶስ እኮ እኛ 1600 ዓመት ኖረናል። እንደ የግድ ሲኖዶስ የሚባል ነገር መኖር አለበት እንደ ቢኖር ጥሩ ነው። ቢኖር ጥሩ ነው። አብ ሲኖዶስ ሲሪያ አለ፣ ሲኖዶስ ግብፅ አለ፣ ሲኖዶስ ህንድ አለ፣ ሲኖዶስ ኤርትራ አለ። ሁሉም አባቶቻችን ናቸው እዚህ ከጠፋና ዘረኛ ከሆኑ። እኛ ከመንበረ ማርቆስ የሚነቅለን የለም እኮ። የተበላሹ ሰዎች የግድ ካልተቀመጡ አንድ ላይ አንድነት የሚል ሰው አሁን 7ኛው ሐዋርያት ሲኖዶስ ቀሌሜንጦስ ቀኖና ነው። የተወገዘን ስለሚቀበል ኤጲስቆጶስ ከኤጲስቆጶሳት መካከል ግብሩና ባህሪው እንደዚህ የሆነን ሰው ቢቀበል ይህን ስራም ቢያቃልል ለዚህ ሰው በእርሱ ዘንድ ክብር ቢኖረው በእርሱ ዘንድ እንዳሉት ካህናትን ቢያደርገው ይህን ኤጲስቆጶስ ያግልሉት፣ በእነርሱ ዘንድ በሕገ ወጥነት እንደሚሰራ ይሁን፣ የቤተክርስቲያን ሕጎችና ስርዓቷን ሽሯልና ይላል። ይሄ ንጹህ ኦሮሞ ተብሎ የተሾመው ሰውዬ ቤተክርስቲያን ያወገዘችውን ኃይለ ሚካኤል የሚባል አቃቤ ሃይማኖት ብሎ የሾመ ነው። ኢትስ ቬሪ ክሊር። የተወገዘን ሰው ይሾማል አንድ ጳጳስ። በዘረኝነቱ የሚታወቅ በጥላቻው የሚታወቅ የቤተ ክርስቲያንን ልብሶች ነጭና አረንጓዴ፣ ቢጫ፣ ቀይ ጣሪያ ላይ ያለውን በቀለም አጥፉ የሚል ልክ እንደ ኦነግ የነፍጠኛ የሚኒሊክ ነው የሚል ልጆቿን የሚከፋፍልን ሰው አቃቤ ሃይማኖት የሃይማኖት ጠበቃ ያለ ነው። ስለዚህ የዛ ጳጳስ ሃይማኖት ኦነግ ኦሮሞማ ነው፣ ኦርቶዶክሳዊ አይደለም። ለዛ ነው አቃቤ ሾመው። ይሄ ይገለል ነው የሚለው ቀኖና፣ እኛ አልጻፍ ነው። 7ኛው ሐዋርያት ሲኖዶስ ቀሌሜንጦስ ቀኖና ላይ ውግዘትን ስለማቃለል ነው። ባደረሰው በደል ምክንያት ወይም በትክክል በስልጣነ ክህነት ከርሱ በሚበልጠው ሰው ስልጣኑ በመያዙ ከቤተ ክርስቲያን የተባረረ ኤጲስቆጶስም ቢሆን ቄስም ቢሆን ዲያቆንም ቢሆን የስልጣን መያዝና ግዝት ሳያግደው ያለ ፍርሃትና ያለ መገረም በግድ አገልግሎቱን ቢቀጥል ውግዘቱን አቃሎ ቢያገለግል እስከ መጨረሻው ከቤተ ክርስቲያን ይወገድ ይላል እና አቡነ ሳይሮስ እና ከዛ በኋላ የተሾሙ ሰዎች ከዛ ውስጥ እኮ የተመለጠው ሁለተኛ የተሾሙ አሉ እናውቃለን። ከተወገዙ በኋላ ይሄን ቀኖና ጥሰው አውግዟል። ወደ ኋላ ምን ይላል?
ከቤተ ክርስቲያን ይወገዱ ነው የሚለው። አሁን ለክርስትና የማይበቁ ሰዎች ናቸው አባ እየተባሉ ያሉት። እነዚህን አባ ብሎ አባሉ ያደረገው ሿሚ ራሱ ይሻር ነው የሚለው። ሲኖዶስ አለን ማለት እንችላለን። በዚህ አይነት የሐዋርያትን ሲኖዶስ የምንከተል ከሆነ ነው የሐዋርያትን ትተናል ነው የብሔር ለዚህ ነው ቅድም ሳዊሮስ የብሔር ብሔረሰቦች መብት፣ ነፃነት፣ ተገፍተው የወጡ እኩልነት፣ ቅድም መምህር ሙሉጌታ እንዳስቀመጠው እነዚህ ቃላት በሙሉ የክርስቲያን ቃላት አይደሉም። የነፃ አውጪዎች የዘር ነፃ አውጪዎች ቃላት ነው። የወያኔና የኦነግ ነው። እነሱ ናቸው ባሪያ ነን አሉ። መጀመሪያ ማንም ሳይነካቸው ትልቁ ሀገር ውስጥ እየኖሩ ባሪያ ነን አሉ። እሺ ምን ይሁን ሲባል ነፃ ልንወጣ ነው። እሺ ከማ ሲል ሀገር መገንጠል ነው ወይንም ሰፈር ገንጥሎ ሌላውን መዝረፍ፣ መግደል፣ መጋደል ነው። ይሄን ተከትሎ አቡነ ሰላማ መንበረ ሰላማ፣ መንበረ ጴጥሮስ፣ መንበረ ምናምን የሚሉትን ሰዎች ሲወገዙ አላወግዝም የሚል አባት አለኛ ቤት ውስጥ። አሁንም አብረው ቁጭ ብለው ሲኖዶስ ነው ይሉናል ማለት ነው። ይሄ ነው ምእመናን። ስለዚህ እኛ በራሳችን ፈቃድ አይደለም፣ በራሳችን አስተሳሰብ አይደለም፣ መላምት አይደለም፣ የጉባኤ ውሳኔ አይደለም፣ የሐዋርያት የመንፈስ ቅዱስ ውሳኔን ተከትለን አባት ማለት ይሄው በቀኖናችን እንዲህ የሚያወላ ነው። ይሄን እከሌ ያሟላል፣ ይሄን እከሌ ያሟላል። ምክንያቱም በዘር ተደራጅቷል። ምክንያቱም ባለ ሀብት ሆኖ እየነገደ ነው እኛን ትቶ። ምክንያቱም ሰው እያስገደለ በገደለው ማህበረሰብ ላይ ይሾማል። ምክንያቱም ለመኳንንት ይገዛል እያልን በክራይቴሪያ ከነዛ አባቶች ጋር ባለመተባበር ቤተክርስቲያናችንን ማጽዳት እንችላለን። ይሄ ደግሞ የሚጀምረው ከአጥቢያ ነው፣ ሩቅ አይደለም። አጥቢያ ከሰበካ ጉባኤ ጀምሮ በሐዋርያት ቀኖና ከተጻፈው ውጪ መጥቶ የሚያገለግልን ዲያቆን፣ ቄስ፣ ምዕመንም ሆኖ ሰበካ ጉባኤ ውስጥ ገብቶ ለሆዱ የሚሰራን ሰው ምዕመናን ለይተው መቃወም አለባቸው። በያት ቤተክርስቲያናቸው መጠበቅ አለባቸው። ያለ ሲኖዶስ እኮ እኛ 1600 ዓመት ኖረናል። እንደ የግድ ሲኖዶስ የሚባል ነገር መኖር አለበት እንደ? ቢኖር ጥሩ ነው። አዎ ሲኖዶስ ሲሪያ አለ፣ ሲኖዶስ ግብፅ አለ፣ ሲኖዶስ ህንድ አለ፣ ሲኖዶስ ኤርትራ አለ። ሁሉም አባቶቻችን ናቸው እዚህ ከጠፋና ዘረኛ ከሆኑ። እኛ ከመንበረ ማርቆስ የሚነቅለን የለም እኮ። የተበላሹ ሰዎች የግድ ካልተቀመጡ አንድ ላይ አንድነት የሚል ሰው አሁን ኢሜል የጻፈልኝ ሰው አለ። ለዛውም ዘመኑን ይዋጃል ብለን የምንጠብቀው ካህን ምን አይነት መቅሰፍት እንደሆነ ልነግራችሁ አልችልም። እስቲ ቀኖናችሁን እናንብባቸው። 3 ቀኖናትን እናንብብና ምዕመኑ መወሰን አለበት ምን ማድረግ አለብን የሚለውን እኔ ሐሳብ ሰጣለሁ። ዶክተር አለማየሁም ስለሰጠ ማለት ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ነው አሁን የማነበው ቁጥር 76 ነው። 4ኛው ሐዋርያት ሲኖዶስ አብጥሊስ ቁጥር 76 ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባውም። አብይ አህመድ ጋር ሄዶ አንዱ ማነው ስሙ ይሄ ነጭ ጺም ያለው እውነትም ቄስ የሚመስል ሲያዩት ማነው ዜና ማርቆስ ነው ይባል ክቡር ጠቅላይ ሚኒስትር ይፍቀዱልኝና እኔ ጡረታ ልውጣ። ጵጵስናውን ፍቃድ በጣም እኮ የሚገርም ፍቃድ የሚጠይቅ ሰው የማያምን ሰው ጋር ሄዶ ወደ ቤተ ክህነት ግቢ እንዳይገባ ጳጳሳቱ ማውገዝ ነበረባቸው። አብረው ተጓጉዞ ይመጡና ብፁዕ አቡነ ምናምን የቅዱስ ሲኖዶስ አባል ብለው ሻሸመኔ ሲያሳርድ ሲታረድ ንስሐ አባቱ የሞተበት ልጅ ጋር አባት አድርገው ይሾሙታል። ቀኖናው ግን ምን ይላቸዋል? ኤጲስቆጶስ ከክርስቶስ ሰራዊት ራሱን ዝቅ ያደርግ ዘንድ እንዲሁም መንፈሳዊ ሹመቱን ያረክስ ዘንድ አይገባው። ከመኳንንት ስራም በምንም ላይ አይሾም። ወደ ቤተ ክርስቲያን መግባቱ ለመልካም ሹመት ነውና የመኳንንትን ተግባር ጨከን ብሎ ከያዘ ወደ ምድራዊ ጭፍራ መግባቱ ሰማያዊ ንጉሥ የሆነውን ጭፍራ ቢተው ከሹመቱ ይሻር። ጌታችን እንደዚህ ብሏልና ለሁለት ጌታ መገዛት የሚችል የለም፣ ለአንዱ ይታዘዛል፣ አንዱንም እምቢ ይላል። አብይንም ክርስቶስን መታዘዝ አይቻልም። ኢምፖሲብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሞማ የዘር የጥቁር ናዚዝም አምላኪ ነው። ልክ ሂትለር ሶይል ኤንድ ዘ ብለድ አፈርና ደም እንደሚለው እሱም ለፌፊ ለፋ የሚል ሰው ነው።
እጅግ ሰው የሚጠላ ሰው ነው። ሰውን ከርስት ለመንቀል የሚሰራ ሰው ነው። ከሱ ጋር የሚተባበር ጳጳስ በዚህ ቀኖና የተወገዘ ነው። ምንም ወዲያ ወዲህ ማድረግ አንችልም። እኛ አልጻፍ ነው። እንግዲህ ለመምህራችን ቃለ ሕይወትን ያሰማልን። እጅግ በጣም ጠንከር ያለ ደስ የሚል ለቅዱስ ሲኖዶስን መድረስ ያለበት ብዙ ሊቃነ ጳጳሳትም ይህን ነገር ሊሰሙ የሚገባ ነው። ምክንያቱም በዚህ ዘመን እንዳየነው ጳጳሳቱ ሲያጠፋ አይተናል። ሲኖዶሱ ያልተገባ ውሳኔ ወስነው ህዝቡ ጋር ሲደርስ ሲውል አይተናል፣ ሰምተናልም። እየሆነ ያለውም ነገር ትክክል እንዳልሆነ ሆኗል። ስለዚህ ብፁዕ አቡነ ሳዊሮስ እጅግ በጣም ትልቅ ተቃውሞ ደርሶባቸው በዚህ ተቃውሞ አማካኝነት ብዙ ቤተክርስቲያን የሚሄዱ ክርስቲያን ወገኖቻችን በጣም የልብ መሰበር ወይም ደግሞ እንደው እምነቷ የት እየሄደች ነው፣ ሃይማኖቷ ምን ልትሆን ይሆን እያለ ወይ ደግሞ ካልደፈረሰ አይጠራም የሚባለውን አይነት አኗኗር እየኖሩ እንዳለ ይመስለኛልና እስኪ እግዚአብሔር ይሁነን፣ ለእሳቸውም ልብ ይስጥልን። እንደተፈራው ሳይሆን እንዳልተፈራው ሆኖ እንደው የበለጠ ጀግና ሆነው ሃይማኖታችንን የሚያጠነክሩ መሰረቱን በደንብ የሚያጠብቁልን በትግራይ ለመገንጠል ዳር እያሉ ያሉ የሃይማኖት አባቶችንም ልቦና ሰጥቶ እነሱንም የሚያስመልሱበትን እውቀት፣ ልባዊነት እግዚአብሔር ይስጥልን እንላለን። ለብፁዕ አቡነ ሳዊሮስ የሚመጣውን በጸጋ ለመቀበል ወይም ደግሞ ለማየት እግዚአብሔር ሁላችንን ባለንበት ይጠብቀን ለማለት እወዳለሁ። ተዘጋጅቶ የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። መብራት ስለጠፋ ነው እንግዲህ በመሀል ያው ሳላቋርጥ መርሃ ግብሩን ወደ እናንተ ለማድረስ ነው በዚሁ የቀጠልኩት። ጭልም እንዳለባችሁ ይሰማኛል። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን። ቻው